ብሌን ደጋግማ በህልሜ ሰሞኑን እየመጣችብኝ ነው። አንተ ዜድን ገለ እውነት የብሌን ነፍስ ሰላም ታገኝ ይመስላል? ታሪኩ ፍርቱናን ሊያስይዛት ቢሆንስ? አንቺ ልጅት ማለት የመጣውን ሁሉ በጸጋ አቀበላል። እባክህ ስቀይን አታብዛው። ሂድ ብያለሁ፣ ሂድ በቃ። አባታችን መግደል ሳንስ ደግሞ ዛሬ ደግሞ ከእህቴ ጋር ልነጣጥለኝ ነው። እኔ ነኝ ይዘኝ ጥፋ ያልኩት። ምናልባት እሷ ላንተ አስባ ቢሆንስ? ኧረ እባክህ ለኔ አስባ ነው ከኔ ተደብቃ ከአባታችን ገዳይ ጋር ልጠፋ የነበረው። ስሟን እዚህ ላይ ፍርቱና ብዬ ራሱ ብነቀስ ወዳታለሽ። ስትስቃይታት ገዳይ ነች እኮ ገዳይ። አንተ እኮ አታፍርም። ታዲያ ሄደህ ልታገኛት ነው? አዎ የግድ ማግኘት አለብኝ። ቤቢ እውነቴን ነው የምልህ፣ የመጨረሻ ማሰብ እየተሳነ ነው። ቤቢ አውቀውት ምን ውስጥ ነው እንደስገባኝ? ስለምን ነው ጥሩ ነው የምታወራው? በስተመጨረሻም ፍርቱናን ለማስገደል ጠላታችንን እዚህ ድረስ ይዛት መጣ። አንተ ውሻ ልጅ አፈን ብዘጋ ይሻላል። ለምንድን ነው ይዛት የመጣኸው? ቆይ ማምጣት ስላለብኝ። በጣም ትገርማለሽ ቤቢ። ይኸውልህ ታሪኩ አንተ መግደሌ ስለማይቀር እዚሁ ጠብቀኝሽ። ሄራን ይሄ ልጅ በቃ ለየለት አይደል? ጭራሽ ጠላታችንን እዚህ ድረስ ይዟት መጣ። በቃ አንተ ተረጋጋ። ምናልባት እኛ እንዳሰብነው ላይሆን ይችላል። ሄራንን ከማንም በላይ አውቃታለሁ። እንደ ሄራን መሰሪ ሴት የለችም። የመጣችው ዜድ ልኳት። እሺ ምን እናድርግ ታዲያ? እገላታለሁ። ያማሃል እንዴ ታሪኩ? ታዲያ አይናችን እያየ መታ ትግደለን? ቤቢ ስለምናት ነው ይዟት የመጣው። እሱ በፍቅሯ ታውሮ ነው ይሄንን ያደረገው። ቆይ ባይሆንስ? እርግጠኛ ነኝ ፍርቱና ሄራን ለወጥመድ ነው የመጣችው። ሄራን ቆይ አንዴ ስሚኝ። ቆይ ተረጋጊ። ምን ሆነሽ ነው አንቺ? እንዴት ነው የምረጋጋው? ለምንድን ነው ታሪኩ እዚህ እንደሆነ ያልነገርከኝ? ሁሉን ነገር ፊት ለፊት መተሽ እንድትነግራችሁ ስለፈለኩ ነው ይዤሽ የመጣሁት። ስሚኛ። በታሪኩ ልታስገድለኝ አይደለም። እና ለምንድን ነው? ይኸውልሽ እኔ ታሪኩን አላምነውም። ከዜድ ጋር እንደሚሰራና እንደማይሰራ ለማረጋገጥ ነው። ለጥቅም ነው የፈለከኝ ማለት ነው? አይደለም፣ እንደዛ አይደለም። በእናትሽ እያልከኝ እኮ ነው። ይኸውልሽ ሄራን፣ እኔ ከምሬ ነው የምልሽ። አንቺን የምፈልግሽ ስለምታስፈልጊኝና ስለማስፈልግሽ ብቻ ነው። አላምንም። ቆይ አንዴ፣ የምርን የምንጎዳሽ ነው የሚመስልሽ? ታሪኩን እፈራዋለሁ። እኔ ደግሞ እጠላዋለሁ። ዜድ ሊገለው እያፈላለገ። ለምን? የምርሽ ነው? አዎ። ታሪኩ ቡጥናን አሳልፎ ለነብራኑ ስለሰጣቸው ቡጥና ነግሮት ተኩሶ በእናው ምርጥ ይወጣ። ይኸውልሽ አሁን እሱም ማመን ሳይኖርብኝ አይቀርም። እኔ የምፈራው በእሱ ጦስ አንተም እህትህም እንዳትጎዱ። እሺ ታዲያ ምንድን ነው ማድረግ ያለብን? በቃ ታሪኩን ከዚህ እናደርገው። ተረጋግተሽ እኮ ማውራት እንችል ነበር። ትናንት ያየሁት ፊልም አንተ በቃ እንደዚህ ነው እንዴ? አክሽን ፊልም ሙሉ ብርጌድ ሙሉ ፓኪስታንን እኮ ነው ያንቀጠቀጠው። አንድ ተራ ሰላይ አንተ አይን ፊቱን ማን ነው እንደዚህ ቡጫጭርለት። እንደገና ሙሉ የፓኪስታንን ወታደር አንተ በታንክና በቦምብ ምናምን በቃ አሳበደው። ምን አይነት አክተር እንደሆነ ማለት ነው። አንድ ሰው እንደዚህ ማንቀጥቀጥ ይችላል? አንድ ሰው ማየት አለብህ። ይሄን ፊልም ብራም ማየት አለብህ። አንተ ምንም ሰው አይተርፈውም። በቃ ምን አይነት አክተር ነው? በስማ ማየት አለብህ ግን ይሄን ፊልም። ፍርቱና ደወለች። ፍርቱና የኔ ሄሎ ብርሃን፣ ምን አዲስ ነገር አለ? ቤቢ እኮ እንደፈራ ነው ሄራንን እዚህ ድረስ ይዟት መጣ። የምርሽ ነው ፍርቱና? አዎ እውነቴን ነው፣ ይዟት መጥቷል።
ሄሎ ፍርቱና፣ ምንድን ነው ችግር አለ እንዴ? ቤቢ ከሄራን ጋር መጥቷል። ምን? ይሄ ባንዳ እህቱን ከዳ? አይ መክዳት እንኳን አልከዳኝም። ከዳሽ እንጂ ከዚህ በላይ እንዴት ይክዳሽ? ሄራን ማለት እኮ የዛ ዜድ የጭራቅ ተላላኪ ነች አይደለ? በቃ አሳልፎ ሊሰጥሽ ነው ማለት ነው። ተጠንቀቂ ተጠንቀቂ። ፍርቱና አሁን የት ናችሁ? ሰፈር ነን እኛ። በቃ እሺ መጣን። እሺ ቻው። አየዋርሊ ጀዝባ ድንጋይ የሆነ ልጅ ምን እንዳደረገ አንተ ያማል እንዴ? ምን አደረኩ ደግሞ? እንዴት ለፍርቱና ስለ ወንድሟ መጥፎ ነገር ትነግራታለህ? እሱ አሁን ይሄ የሰራው ከአንድ ወንድም የሚጠበቅ ነው? ይሄ ጀዝባ የጀዘበ ሱሰኛ። ለማንኛውም ባላወኩ ነገር ስሜታዊ አትሁን። በልተነስ ሻውን እንሂድ። ወዴት ነው የምንሄደው? እነ ፍርቱና ጋር ነው። ቢከቡንስ? እነማ? እነዚህ ድናቸዋ። ለዚህ ልብክ ነው እንደዛ ያዙኝ ልቀቁኝ ስትለኝ ነበረው? ፈርቼ መስሎ ነው? አልፈራም መቼም። እሺ አይ አሌክስ በጣም ገራሚ ሰው ነህ እኮ። ለማንኛውም ከመጣና እኔ ሄጃለሁ። ለኔ ለፍርቱና ስል አይደለም 1 ሞት 7 ሞት ለመቀበል ዝግጁ ነኝ። ፍርቱና መጣሁልሽ ፍቅሬ። ለማንኛውም አንተ ቤት ግባ፣ እኔ ሄጄ ቤቢ ማውራት አለብኝ። አይ አብረን ነው መሄድ ያለብን፣ ብቻሽንማ አትሄጂም። እንዴ ቤቢን ታውቀው አይደል እንዴ? ደግሞ ያየው ነው እንዴት እንደሚያደርገው። እባክሽን ፍርቱና በቃ ሁሉንም ትተን ከዚህ እንጥፋ። ስለ ሁሉም ነገር ቤቢ ማውራት አለብኝ። እሺ በቃ ቶሎ ተመለሽ። በቃ እሺ አንተ ተረጋጋ። ለማንኛውም አሁን ነው ቤቢ በቃውን ተረጋጊ። እኔ እኮ እዚህ የመጣሁት ከሁሉም ነገር ሰላም ለመሆን ነበር፣ ግን እዚህም የዚድ የቆሸሸ እጅ ነው የሚሸተኝ። ቆይ እዚህ ነው ያለው አይደል እንዴ? ምንድነው እያስፈራሽ ያለው? እኔ እንጃ ቤቢ፣ እኔ ታሪን ሳይው ዜድ ነው ፊቴ የሚመጣው። ስለ ታሪኩ አታስቢ፣ ለአንዴና ለመጨረሻ ጊዜ እንገላገለዋለን። ምን ልታደርግ ነው? እሱን አድርጌ ባሳይሽ አይሻልም? ቤቢ የማይሆን ነገር ለማድረግ እንዳሞክር። እኔ ከዜድ ቤት ጠፍቼ የመጣሁት ሞትን ጠልቼ ነው። እሺ በቃውን ተረጋጊ፣ ምንም ነገር አላለም። ባይሆን አሁን ስለኔና ስላንቺ ብቻ እናወራ። ቤቢ ወይ ሄራንዬ፣ እስቲ ይፈነል። ምን አይነት ዘፈን ነው ዘፈነልሽ? እኔ እንጃ ደስ ያለኝ። እሺ አንቺን የሚያስደስትሽ ከሆነ በመልክሽ አይደሎይ በቁንጅናሽ የተረታው ልቤ ከብዶት ዝናሽ ልሽሽ አልኩኝ ሳይሽ ከመቸገር ልኑርቄ። በጣም ጥሩ። እኛ እዛ ተጨናንቀናል፣ አንተ ከጠላታችን ጋር ቆመ ዘፈን ትገባብዛለህ አይደል? አትሰሰቺ ፍርቱና፣ ሄራን ጠላታችን እኮ አይደለች። ለምን መጣሽ? እኔ እንደምታስቢው እናንተ ሊሰልን ምናምን አይደለም እኮ። ለምንድን ነው የመጣሽው? ፍርቱና ከዜድ ቤት አምልጬ መሄጃ ስለሌለኝ ቤቢ ጋር ደወልኩለት። እሱን የማምንሽ ይመስልሻል? እንኳን እሷን ይቅርና ታሪኩን እንኳን አምንሽ አይደል እንዴ ስታሳምኚኝ የነበረው? እውነቴን ነው ፍርቱና፣ ከፈለግሽ በፈለግሽው ነገር ላረጋግጥልሽ ይችላል። ቆይ ምንድነው እየተፈጠረ ያለው ነገር? ማንንስ ነው ማመን ያለብኝ? ሁሉን ነገር ታዩና እስኪ እኔም ብቻ መኘት። ቤቢ እያደረክ ያለው ነገር ግን ይታወቃል። ፍርቱና በደንብ አሳምሬ የማደርገውን ነገር ማቅሰው ቢታወቀ ኑሮማ ሄራንን እዚህ ድረስ ይዛት አትመጣም ነበር። ታዲያ የት ልሂድ ፍርቱና? ምንም መሄጃ አለኝ። በአጋጣሚ ቤቢን ተዋወቅኩት። በቃ መሄጃ ስለሌለኝ እሱን ነው መጠጊያ ላደርግ የወሰንኩት። ወንድሜ እኔም አይሆን ነገር ውስጥ እንዲገባ ፍላጎት አለሽ አይደለ? ታሪኩንም እኮ እዚህ እያኖርሽ ነው አይደለ እንዴ? ምንድነው ግን አንቺ እንደዚህ ራስ ወዳድ ሆንሽው? እውነት ቤቢ እኔ ራስ ወዳድ አልከኝ? እንደዛ ለማለት ፈልጌ አይደለም። ቆይ ስምኛ እንዴ። በቃ በጣም ነው የማመሰግነው። እሺ ፍርቱና ተረጋጊ፣ እኔ ሁሉም ነገር ላስረዳሽ። ምንድነው ልታስረጅኝ የምትችይው ነገር? በአንቺ ምክንያት እኮ ነው ይሄ ሁሉ ነገር እየተፈጠረ ያለው። ሄራን ከመምጣቷ በፊት ቆይ የት ነው ያለነው? ይሄው እየተጨቃጨቅን ነበር አይደለ? ምንድነው ግን አንቺ ጸባይሽ እንደዚህ ተለዋወጠው? ላንተ ብዬ አዎ ላንተ ብዬ ለአንድ ለራሴማ አላንስም ነበር። እሺ ቆይ ሻው ምን እንዳደርግልሽ ነው ፈልጊ? በቃ ሁሉን ነገር ትተን እንጥፋ። የአባታችን ነፍስ ደመከል ሆኖ ይቀር። አባታችን እኮ ተመልሶ አይመጣም ቤቢ። በቃ ሁሉን ነገር እዚህ ጋር እንቋጨው። እንቅርታ ፍቱ። ይሄንን በፍጹም ማድረግ አልችልም። እንደዛ ነው የራሱ ጉዳይ። እሺ ታሪ እንዴት ነህ? ደህና አለን። ፍርቱና አይታለች። ቤቢ ልትፈልገው ሄዳለች። ወይኔ አሌክስ፣ የማንም መጫወቻ ሆኜ ልቅር? ምን ማለት ነው ደግሞ? ቆይ አንተን ማን አናገረ? እኔ አንተን ጠየቅኩ? ጸብሮ ነው የምትፈልገው አንተ ልጅ ከኔ ጋር? ፍርቱና የት ሄደች ብለህ ጠየቅኩ ነው የሚመስለው። አሌክስ እስኪ ተረጋጋ። ምን ይሁን ነው የምትለው?
እኔ ጠይቁ አንተን ነው እኮ እሱ ምን ቤት ነውና ነው ዝም ብሎ የሚያለፈልፍ? በል በቃ አንተ ዝም በል። ይቅርታ ግን ታሪ የምር ቤቢ ሄራን ይዟት መጣ? አዎ ቤቢ ግን በጣም ነው ያናደደኝ። እንዴ ዜድን እያወቀው እዚህ ድረስ ይዟት ይመጣል? ምን ችግር አለ ይዟት ይመጣል? እንኳን እሷን አንተንን እኮ ራሱ አምነናል አይደል? አሌክስ ስርዓትን ብትይዝ ይሻላል። ባሊዝስ ምን ልታመጣ? አሌክስ እስቲ ሂድ፣ እኛ ብቻችን እናውራ። በቃ ሂድ አንተ ወደዛ። ችግር የለም አንተ አውራው፣ ሲጨርስ ከኔ ጋር ያወራልሽ። እንዲህ ዝም ብለንም አንላቀቅም። አዎ በቃ ሂድ አንተ፣ ሌላ ስጋት አትሁንብን። ሂድ እስቲ። እኔ ፍርቱናን ታይ ሰፈር አይቻት እመጣለሁ። በቃ ሂድ አልኩህ እኮ ሂድ አሌክስ። እኔ እናንተ እናወራለን። እሺ ቆይ ሄድሽ ግን ያሟል እንዴ? እባክህ ተወሱ፣ ዝም ብሎ ነገር ነው። ዝም ብሎማ አይደለም። ቆይ ጸብ ከፈለገ ለምንድን ነው እንደ ወንድም ያወራኝ? ምንድነው እንደ ጨቅጫቃ ሚስት 10 ጊዜ የሚነዘንዘኝ? ታሪኩ በቃ እሱን ተውና፣ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ሄራን ሁላችንም ማስጨረሷ የማይቀር ነገር ነው። ቆይ ሳይቀድሙን እኛ መቅደም አንችልም? ይቅርታ አድርግልኝ ብርሃን። እኔ ከእንግዲህ ከማንም ጋር ድብብቆች መጫወት አልፈልግም። ታዲያ ቆይ መፍትሄው ምንድን ነው? መሸሽ። መሸሽ? እስከ መቼ? እስከ ዘላለም። በቃ መፍትሄ ነው። ይኸውልህ ብርሃን፣ ዜድን ከማናችሁም በላይ እኔ በደንብ ነው የማውቀው። ምንም የማይያዝና የማይጨበት ሰው ነው። አይደለም ይቅርና የሚያስበውን የሚያደርገውን እንኳን ማወቅ አችልም። ደግሞ ከጀርባው ብዙ የመንግስት ሰዎች አሉ። እሱን ማሸነፍ በጣም ከባድ ነው። እኔ ግን ከመሸሽ እዚሁ መሞትን እመርጣለሁ። ይሄ ሁሉ ነገር የተፈጠረው እኮ በእኔ ምክንያት አይደለም ነው እንጂ አሁንም እየተጨቃጨቃችሁ ያላችሁት እኮ በእኔ ምክንያት ነው። አይደለም አልኩሽ እኮ ሄራን። ጠዋት ታሪኩ ፍርቱናን ይዣ ካልሄድኩ ሲል ስንጣላ ነበር። በቃ ይሄን ሰሞን ችግር ተደራረበብን መሰለኝ፣ እርስ በርስ መግባባት አቅቶናል። ትልቅ ችግር ውስጥ ሆነ እኔም ሌላ ችግር ልሆንብህ አልፈልግም። በቃ ከቻልክ ፍቀድልኝና እኔ ከዚህ ልሂድ። እኔ ከበርሽኝ አልኩኝ? ችግሩን ሽብኝ አልኩኝ? አፍ አውጥተህ ባትነግረኝ ያለህበት ሁኔታ አይቼ መረዳት አያቅተኝ። ይሄ ጊዜ ያመጣው ነገር ነው። ቻውኔስ ነው የሚሆነው። አብረን ከሆነን ጫካስ ብንሆን ትፈሪያለሽ? አልፈራም፣ ግን አንዴ ብቻ ፍርቱና እንዳወራ ብትፈቅድልኝስ? ስለምን ልታወራ ፈልገሽ? ስለ ሁሉም ነገር ስለ እኔ የምታስበው ትክክል እንዳለ። እሱንማ ነገርኩሽ እኮ እሷ መረዳት ስላልፈለገች ነው እንጂ። ግድ የለም ቤቢ፣ እኔ ሴት ነኝ። እንዴት ማስረዳት እንዳለብኝ አውቃለሁ። እሺ በቃ እንደዛ ከሆነ ደስ እንዳለሽ። እንዴ ፍርቱናዬ ምን ሆነሽብኝ ነው? በቃ ሁሉም ነገር ሰለቸኝ፣ መኖርን ጠላው እኮ። ለማን ስትይ ማንን ደስ ይበለው ብለሽ ነው እንደዚህ የምትሆኚው እንደዚህ የምታለቅሽው? ማንን ደስ እንዲለው? ቆይ ለምንድን ነው ፈጣሪ ይሄ ሁሉ ነገር እያበዛብኝ ያለው? ለምንድን ነው ስቃይን ያበዛብኝ እኮ? በቃ እሺ አታልቅሺ። በቃ ተረጋጊ ፍርቱናዬ። ማን ነው ምን ያደረግሽ? እስኪ ንገሪኝ። ተወኛለች። እኔ ምንም ለማንም የማልጠቅም ብኩን ፍጡር ነኝ። የገዛ ወንድሜ እንኳን ራስ ወዳድ ነሽ አለኝ። ቤቢ ነው እንዴ እንደዚህ ያለሽ? አዎ አሌክስ ቤቢ ነው ያለኝ። ግን ቆይ እኔ ራስ ወዳድ ነኝ እንዴ? እሺ በቃ አሁን አንቺ ተረጋጊ። ቀስ ብዬ እኔ አናግረዋለሁ። በቃ አሁን ቁጭ ብለን እንመካከር፣ ምን ማድረግ እንዳለብን እንመካከር። ግን በቃ አታልቅሽ። የገዛ ወንድሜ እንኳን ጠልቶኛል። አይዞሽ። እሺ በቃ አሁን አንቺ ተረጋጊ። እነ ብርሃን እዛ ጋር አሉ፣ እነሱ ጋር ተቀመጭ። እኔ መጣሁ። አሁን አናግሬው እመጣለሁ። ቤቢና ወይኔ ፍርቱና፣ በቃ መጨረሻ ይሁን። በቃ ነይ ሂጂ አንቺ። እኔ ሁሉን ነገር ነው አስተካክዬው ነው የምመጣው። በቃ አታልቅሽ። ሂጂ ፍርቱና ሂጂ። ጭራሽ ቤቢ እንዴ አሌክስ ምን ሆነ? አፍንጫ እኮ ይደማል። እናቱንና እነዚህ የምንላቀቅ መስሎት ነው? አንላቀቅም። ከማን ጋር ተጣልተህ ነው? ከቤቢ ጋር ነው እንጂ
ምን አገናኝታችሁ ነው ደግሞ ከሱ ጋር? ቆይ እሱ ራሱን ጻድቅ አድርጎ ነው እንደሚመለከተው? ማን ስለሆነ ነው ፍርቱናን ራስ ወዳድ ነሽ ብሎ የሚናገራት? እንዴ በዚህ ምክንያት የተጣላችሁ? ከዚህ የበለጠ ከባድ ምክንያት አለ? ራስ ወዳድ ብሎ እንደመሳደብ ቀላል ነገር አለ? ግን ብራስ እስማ ቆይ አንተ ሲጀመር በእነሱ መካከል ምን አስገባ? እነሱ እኮ እህትና ወንድም ናቸው። ዞሮ መልሶ ይገናኛሉ። ታዲያ አንተ ምን ቤት ነህ? ይሄ ንግግራችሁ ነው የማይገባኝ። ከዚህ በኋላ እንደውም በፍርቱና ጉዳይ ቀልድ አላውቅም። ሁሉም እንዲያውቁት የምፈልገው ቀልድ አላውቅም። አንተ ግን ምን እየሆንክ እንደሆነ ይታወቃል። እባክህ የራስህ ጉዳይ። አንተም ከነሱ ጋር ከዚህ በኋላ የምታሽቀብጠው ነገር ታቆማለህ። እሺ ጋዴምት። እሺ ወዴት ነው የምትሄደው? እሺ ጠብቀኝ። እንዴ አሌክስ ይኸውልሽ ፍርቱና፣ እኔም ባንቺ ቦታ ብሆን የማደርገው ይሄን ሊሆን ይችላል። ግን በቃ አሁንም ማንም አለኝ የምለው ሰው የለም። ከቤቢ ጋር እዛ እኛ ጋር በታገተ ጊዜ እንተዋወቅ። ከሱ ሌላ ሊረዳኝ የሚችል ሰው እንደሌለኝ ስላወቅኩ ነው እሱ ጋር የመጣሁት እንጂ እኔ ሌላ ክፉ ሀሳብ ኖሮኝ አይደለም። ግን በቃ ክፉ ሰው ከመሰልኩሽና የእናንተን ህይወት የምበጠብጥ ከመሰለሽ አሁን ሂጂ በይ፣ እሄዳለሁ። አላቅም ያሳለፍኩት ህይወት ነው መሰለኝ። ማንንም ለማመን ይከብደኛል። ብቻ ግን ለወጥመድ መተሽ ከሆነ እኔም ብቻ ይዘሽ ሄደሽ ለዚህ ድስጭ። በቃ መራራጥ ደክሞኛል። በፈለግሽው ነገር እመልሻለሁ። እኔ ሌላ የተደበቀ ነገር የለኝም። ዘይድ በታሪኩ ምክንያት ቤቱን ሲያናውጠው እኛንም መግደሉ አይቀርም ብዬ ነው የምትጨውጡስ። እና ከታሪኩ ጋር ምን አይነት ግንኙነት ነው ያላችሁ? በሰዓቱ ዘይድ ሁላችንም በጥርጣሬ አይን ስለሚያ ያው ታሪኩ ላይ መለውጥ ነበረብኝ። ደግሞ ሁላችንም ራሳችንን ለመከላከል ስንል እዛ ቤት ሁላችንም እንደዛ ነው የምናደርገው። እሺ አሁን ምንድነው እቅድሽ? አላውቅም። አንቺም ሴት ነሽ፣ ያሳለፍነውን ህይወት በደንብ ታውቂያለሽ። በቃ ከቻልሽ አትጨክኝብኝ። እሺ እንደዛ ከሆነ በአንድ ነገር መስማማት አለብን ማለት ነው። በምን ነገር ነው የምንስማማው? ቤቢ እሺ ብሎ ከዚህ እንድንጠፋ አድርጊልኝ። ያኔም ፍላጎት እሱ ነው። አታስቢ፣ እሺ እንላደርገዋለን። እሺ እንደዛ ካደረግሽልኝ እኔም አንቺን እንደ እህቴ ለመቀበል ዝግጁ ነኝ ማለት ነው። በጣም አመሰግናለሁ። ወይ አንተ ምንድነው በአንድ ውስጥ እንደዚህ የቀየረው ነገር? በቃ የፍርቱና ነገር አልሆንልህ ብሎኛል። እንዴ አንተ ልጅ ቆይ አመረርክ እንዴ? ፍቅር አመረርኩ ምናምን ይባላል እንዴ? ተወኝ በቃ አንተ ራስህ ተወኝ። አሌክስ ምንድነው ታዲያ ግልፍተኛ የምትሆነው? ቤቢ አሁን እህትን ይቅርታ ጠይቃት። እኛ ወርተን ተግባብተን። እውነትሽን ነው ሄራን? ተስማምታችሁ ነው? አዎ ተስማምተናል። ንግግር የማይፈታው ነገር የለም። እህቴ በጣም ይቅርታ። እንደምታስቢው እኔ ክፉ ሰው ሆኜ አይደለም። እሺ እኔም ራስ ወዳድ አይደለሁም። እሺ በጣም ይቅርታ አድርጊ። ምንም ብታደርግ እንደማልቀየምህ ታውቃለህ። በደንብ ነው የማውቀው። በቃ አሁን ወደ ቤት ሄደን በደንብ መመካከር አለብን። እሺ በቃ እንሂድ ወደ ቤት። ናቱን እናለቀውምሽ ይዋጣልናል ገና የውሻ ልጅ። ቆይ አንተ ለምን አትረጋጋም? እየሆንክ ያለው ነገር ግን ታውቀዋል? ምን ሆንኩኝ? የሆንኩት ነገር አለ? እስቲ ቆም ብለህ ካስበው። እንዴት ከቤቢ ጋር ትጣላለህ? እናቱን አፍልቶ ነበረ ገባውለት። ገና ጨምርለታለሁ። እኔ እና እሱማ እንደዚህ በዋዛ እንላቀቅም። እባክህን አሌክስ፣ አንተ ደግሞ ሌላ ተጨማሪ ጭንቀት አትሁንብን። የያዝነው ይበቃናል። እንደውም አንድ ነገር ልንገርህ፣ አንተ ራሱ ካልተመቸ ላሽ ማለት ትችላለህ። እሺ እኔም አንተን ጥዬ የትም አልሄድም። መቆም ካለብኝ ካንተ ጎን ነው መቆመው እንጂ ሌላ ከማንም ጎን አልቆምም። በጣም ጥሩ። እንደዛ ከሆነ ጥሩ። ከዚህ በኋላ በዚህ ጉዳይ እንዳታወራኝ። ችግሬን እንዴት መፍታት እንዳለብኝ ያውቃለሁ። እሺ እንደዚህ እየሆንክ እንዴት ነው ዝም ብዬ የማይክ? ጭራሽ እኮ የማላውቀው ሰው ነው የሆንክብኝ። ምንም የተቀየርኩት ነገር የለም። እሺ ከዚህ በኋላ በፍርቱና ጉዳይ ከመጡብኝ ማንንም አልሰማም። ቆይ አንተ ከመጀመሩ ለሷ ጠበቃ መሆን የጀመርከው? እሱ አንተን አይመለከትም። ይመለከተኛል እንጂ የምን ጊዜም ብቸኛ ጓደኛዬ እኮ አንተ ነህ። እንደዛ ከሆነ ከኔ ጎን ነው መቆም ያለብህ አንተ ራስህ። አሁንም እኮ ካንተ ጎን ነው ያሉት አሌክስ። ጥሩ እሺ፣ እኔም ከኔ ጎን እንድትሆን ነው የምፈልገው። አመሰግናለሁ።
ፍርቱና ለምንድን ነው እሷን ይዘሻት የመጣሽው? ሁሉም ነገር አውርተንበታል። ሄራን ንጹህ ሰው ናት። እሱም ከአንቺ በላይ እኔ ነኝ የማውቀው። ስለ ሁሉም ነገር አውርተንበታል። ሄራን ንጹህ ሰው ናት። እኔ ደግሞ መቼም የማላምናት ሴት ነች። ወደድሽም ጠላሽም እሷ እኛን ለማጥቃት ነው የመጣችው። ዜድ ልኳት ነው የመጣችው። አትሳሳታል። ሄራንን እኔ በደንብ ነው የማውቃት። ማመን ያለብሽማ እኔንና እኔን ብቻ ነው። ምን እያለ ነው? ምን አቅለታል? ብቻ ግን የቀልቤ ይሄ ልጅ ወደው መቼስ እኔ መምጣቴን የወደደው ይመስለኛል። ወደድም ጠላ ምን ያገባኝ? ሂጂ ራሱ አንድ ቴስት አባቅም ሰው ደስ ይለኛል። ቤቢ አትርሳ፣ ከጸብ ርቀን። እኔ ሁሌ ከጸብ እንደራኩ፣ ጸብ ግን ከኔ ሊርቅ አይችልም። ቆይ ምን እንድትሆን ይዘሻት የመጣሽው? አብራን እንድትሆን ነው። ነው እየቀለድሽ ነው አይደል? እንዴ ለምን እቀልዳለሁ? እና ሂጂ ማለት ነበረብኝ። ቆይ ለምንድን ነው ማትያት? ይኸውልሽ ፍርቱና ራሳችንን ችግር ውስጥ ባንከት ጥሩ ነው። ምንም የሚመጣ ነገር የለም። ሄራን ጥሩ ሰው ናት። እንግዲያውስ እሷ እዚህ ከሆነች እኔ መሄድ አለብኝ ማለት ነው። ቆይ ወዴት ነው የምትሄደው? ብቻ ግን ከጠላቴ ጋር አንድ ቤት ውስጥ አላድርም። እባክህ አንተም ሌላ ሀሳብ ለመሆን አትሞክር ታሪኩ። ሲጀመር አንቺ እኔ መች ሰምተሽ ነው የምታውቂው? እሺ ቆይ አሁን ምን አድርጊ ነው የምትለኝ? ሄራንን ከዚህ አባሪያት ነው እያልኩሽ ያሉት። እሱን እንኳን ማድረጋች። እንግዲያውስ እሱን እኔ ራሴ ያሳይሻለሁ። አንቺ የተረግምሽ ምን ልትሰሪ ነው የመጣሽው? አንተ ሰውዬ የምትናገረውን ነገር አስበህ ብትናገር ይሻላል። ባለውራ ምን ታመጣለህ? ቤቢ አንተ ተረጋጋ። ይኸውልህ ታሪኩ እኔ አንተ እንደምታስበው ዜድ ልኮኝ አይደለም የመጣሁት። እና ሰላም ልትይኝ ነው የመጣሽው? አንተን ፈልጌ አይደለም የመጣሁት፣ ቤቢን ፈልጌ። ሲጀመር እያስናቀኝ ያለው እሱ። አንተ ልጅ የምትናገረውን ነገር አውቀህ ተናገር። ባልቴ ጋር ምን ታመጣለህ? እባክህን ታሪኩ ሌላ ነገር አትፍጠር። ሁሉም ነገር ለኔ ተው። ሁሉም ነገር አስተካክየዋለሁ እኮ። እንግዲያውስ አንቺ ምርጫሽ እንድትነግሪኝ ነው የምፈልገው። ቆይ ምን እንድልክ ፈልገህ ነው? ከኔ ጋር ትሄጃለሽ አትሄጂም? እሱን መጀመሪያ ተረጋግተን ማውራት አለብን። እኔ ምንም የምረጋጋበት አቅም ነው። እባክህን ታሪኩ በጣም እያስጨነቀኝ እኮ ነው። ከኔ በላይ አልተጨነቅሽም። አሁን እንድታሳውቂ ነው የምፈልገው። ከፈለክ ለምን ገደል አግባ። እህቴ አንተን ተከተላ አትሄድም። አንተም ማን አናገረህ? ከፈለክ ገደል ግባ ትችላለሽ። እህቴ ካንተ ጋር አትሄድም። አንተ ራስህ ገደል ግባ። Thank you.